ይሄንን ማስክ ሁላችሁም ተጠቀሙት። ናቹራል የሆነ በቤታችሁ ውስጥ ቆዳችሁ እንዳይሸበሸብ፣ የፊታችሁ ቆዳ እንዳያረጅ፣ ጥቁር ነጠብጣብ ካለባችሁ ፊታችሁ እንዳይሸበሸብ፣ ከግንባራችሁ ላይ እንዳይሸበሸብ፣ ወጣት ሆናችሁ እንደዚህ የ90 ዓመት አሮጊት የ20 ዓመት ወጣት የሚያስመስልላችሁ ማስክ ይዤላችሁ መጥቻለሁ። ሁላችሁም ተጠቀሙት፣ ታመሰግኑኛላችሁ። ቀላል አሰራር ነው። ናቹራል በሆነ በቤታችሁ ውስጥ እንዴት አድርጋችሁ ቆዳችሁን እንደምትንከባከቡ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ገራሚ የሆነ ታምረኛ ማስክ ይዤላችሁ መጥቻለሁ። ሁላችሁም ታመሰግኑኛላችሁ። ይህንን ቪዲዮ እስከ መጨረሻ አይታችሁ ልክ እኔ እንደኔ ሰርታችሁ እኔ እንደተጠቀምኩት ከተጠቀማችሁት የምር ታመሰግኑኛላችሁ። 100% ናቹራል የሆነ በሁላችሁም ቤት ውስጥ በሚገኝ ግብአት ነው መሰራላችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ እነግራችኋለሁ። እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ከተጠቀማችሁት የምሬ ነው ምላችሁ ትጠቀሙበታላችሁ። ይህንን ቪዲዮ ስክሮል አታርጉት፣ እስከ መጨረሻ እዩት፣ ላይክ አድርጉ ቪዲዮዎችን። ቀጥታ ወደ አሰራሩ ስንገባ እዚህ ጋር የሙዙ ልጣጭ ቆዳውን እንደዚህ ከውስጥ በኩል ፈቅፍቄ አነሳለታለሁ። በቆዳው ራሱ ፊታችሁ ማሳጅ ብታደርጉ ትንሽዬ ስኳርና ትንሽዬ ማር አድርጋችሁ ቆዳው ላይ እንደዚህ በሹካ ወጋ ወጋ ታረጉትና ማሳጅ ብታረጉበት በየቀኑ ማሳጅ ብታረጉበት ቆዳችሁ ያስደነግጣችኋል። የኔ ፊት ነው እንዴት ላላችሁ የምሬ ነው ምላችሁ። በተለይ ኢትዮጵያ ላላችሁ እኔ አብዛኛው ተመልካቾቼ ኢትዮጵያ ስለሆናችሁ ለናንተ ነው። እንደውም ጥሩ በአጋጣሚ ሙዝ ርካሽ ነው፣ ቤታችሁ ውስጥ ይገኛል። ሙዝ ተበልቶ ነው እኛ ቤት የሚጣለው። ከእንግዲህ ሙዝ አትጣሉ፣ የሙዝ ልጣጭ አትጣሉ፣ ልጣጩን ማለት ነው እንዳጥሉ ተጠቀሙበት። እኔ ዛሬ የምጠቀመው ልጣጩንም ሙዙንም በዚህ መልኩ አንድ ላይ ግማሽ ሙዝ ነው የተጠቀምኩት። ከአንገታችሁም ድረስ እጃችሁ ድረስ የምትቀቡት ነው ዛሬ የምሰራላችሁ። እኔ እንግዲህ ለራሴ የሰራሁት ነው። እናንተ ለፊታችሁም ቢሆን ለብቻው መስራት ትችላላችሁ። እኔ ግን እስከ አንገቴ ድረስ ነው የምጠቀመው። እጄንም አንገቴንም ፊቴ ማንኛውም ማስክ ስጠቀም እጄንም አንገቴንም እጠቀማለሁ። ግማሽ ሙዝና የሙዝ ልጣጩን ፈቅፍቄ በዚህ መልኩ ድቅቅ ካረኩት በኋላ መፍጨት ትችላላችሁ። በመፍጫ ልክ ክሬም ነው የሚመስልላችሁ። ከፈጫችሁት እንደ ክሬም ነው የሚሆንላችሁ። መፍጨት ትችላላችሁ። ከዛ በኋላ 2 ማንኪያ ስኳር እጨምራለሁ። ደቃቅ ያልሆነ ስኳር 2 ማንኪያ እጨምራለሁ። በቀጣይ 1 ማንኪያ ማር እጨምራለሁ። ማር ከሌላችሁ በስኳሩ ብቻ መጠቀም ትችላላችሁ። 1 ማንኪያ የኮኮናት ኦይል እጠቀማለሁ። የኮኮናት ኦሪጂናሉ ዘይት እጠቀማለሁ። የኮኮናት ዘይት ከሌላችሁ የወይራ ዘይት መጠቀም ትችላላችሁ። የወይራ ዘይት ከሌላችሁ ትንሽዬ ቫዝሊን ጠብ አድርጉበት፣ ትንሽዬ። እነዚህን ግብአቶች በደንብ አርጌ አዋህዳቸዋለሁ። ፍጩት ብያቸዋለሁ። እናንተ አንድ ላይ መፍጨት ትችላላችሁ። ሽታው ልነግራችሁ አልችልም። ተቀብታችሁ ስትታጠቡት ፊታችሁ እንዴት አድርጎ እንደሚያበራ እንደ መስታወት ነው የሚያበራው። ይህ ጥቁር ቡግር ወጥቶ የጠፋበትን ቦታ በዚህ በቆዳውን በሙዝ በልጣጩን በደንብ አርጋችሁ ለ5 ደቂቃ ማሳጅ ብታደርጉት ፊታችሁ ነው ውልውል ብሎ ነው የሚጠፋው። በቀላል መንገድ ምንም ነገር ሳትጠቀሙ ምንም አይነት ፕሮዳክት ሳትገዙ ሳትደክሙ ይሄንን የሙዝ ልጣጭ ተጠቀሙ። እስኪ ጎግል ላይ ሰርች አድርጋችሁ እዩ።
አያችሁት? ዋው እንዴት አባቱን እንደሚያምር እዩት። እናንተ ድቅቅ አርጋችሁ ፍጩት። እንደዚህ አይነት እንትን ካልፈለጋችሁ ድቅቅ አርጋችሁ። እኔ በሹካ ነው የሰራሁት። አሁን በቃዬ በትንሽ ነው የሰራሁት። እንግዲህ ግማሽ ሙዝ ነው የሰራሁት። በቃዬ አደርገዋለሁ። ዋው እንዴት እንደሚያምር ስትቀቡት በቃ ልነግራችሁ አልችልም። ፊታችሁ ላይ አፕላይ ስታደርጉት ገና ስትቀቡት ነው ፊታችሁ ቆዳችሁ ልስልስ ነው የሚያደርግላችሁ። ቆዳችሁ እንዳይሸበሸብ ያደርግላችኋል። ጥቁር ነጠብጣብ ካለባችሁ ታምረኛ የሆነ ለማንም የሚሆን ወንዶችም ተጠቀሙ። በዚህ አጋጣሚ ብጉር ካለባችሁ ፊታችሁ እንዳይጠቁር ያደርግላችኋል። አያችሁት? ዋው አጠቃቀሙን አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። በዚህ አጋጣሚ የኔን ዘይት ማዘዝ የምትፈልጉ እኔ ዘይት እሸጣለሁ፣ የጸጉር ዘይት ኢትዮጵያ ውስጥ ላላችሁ ማለት ኢትዮጵያ ውስጥ ነው የሚገኘው። ኢትዮጵያ ላላችሁ ቀሲል፣ ሂና ማዘዝ ከፈለጋችሁ የጸጉር ዘይት የፈለጋችሁ የኔን ዘይት መጠቀም ትችላላችሁ። ጸጉር ያሳድጋል፣ ጸጉር ያጠቁራል። በተለይ ሽበት ላለባችሁ ጸጉር ያጠቁርላችኋል፣ ጸጉራችሁ ያሳድግላችኋል፣ ጸጉር ያለሰልሳል። የሚገርም ዘይት ነው የምሸጠው። አያችሁት? በዚህ መልኩ እየተቀባሁት ነው። በንጹህ ፊታችሁ ነው የምትቀቡት። መጀመሪያ ፊታችሁ ታጥባችሁ በንጹህ ፊታችሁ በደንብ አርጋችሁ ትቀቡታላችሁ። እኔ ስላልፈጨሁት ትንሽ ትልልቅዬ ነገር አለው። እናንተ በደንብ ድቅቅ አርጋችሁ መፍጨት ትችላላችሁ፣ እንደ ክሬም ማለት ነው። ፊታችሁ ላይ በደንብ አርጋችሁ በደንብ ቀብታችሁ ማሳጅ ታደርጉታላችሁ። አንገታችሁ ድረስ እጃችሁ ድረስ ተቀቡት። ታምር ነው የሚፈጠረው። እውነቴን ነው ምላችሁ። ቆዳችሁ ላይ ታምር ነው የምታዩት። በዛውም ቆዳችሁ ማሳጅ አድርጉት፣ በደንብ አርጋችሁ ማሳጅ አድርጉት። እንደዚህ እየተቀባችሁ ማሳጅ አድርጉት። አይናችሁ ስር፣ ግንባራችሁ ላይ በደንብ አርጋችሁ ልጥፍ አርጋችሁ ተቀቡት። እዩት። ገና እየተቀባሁት እያለ ፊቴን እንዴት እንደሚያብለጨልጭ እዩት። ቆዳዬን እንዴት እንደሚያብለጨልጭ አያችሁት? እዚህ ጋር ግንባራችሁ ስር በተለይ በደንብ አርጋችሁ ማሳጅ አድርጉት። እኔ እንግዲህ ሂጃብ ስለማደርግ ነው በደንብ አርጌ እየተቀባሁ ማላሳያችሁ ማለት ነው። በኋላ ከእናንተ ካሳየዋችሁ በኋላ በደንብ አርጌ ነው መቀባው እስከ አንገቴ ድረስ። ይሄንን ማስክ በዋነኝነት ለምንድን ነው የሚጠቅማችሁ? ጥቁር ነጠብጣብ ካለባችሁ ፊታችሁ እንዳይሸበሸብ፣ እንዳይጨማደድ፣ እንዳያረጅ ያደርግላችኋል። ታምረኛ የሆነ ማስክ ነው። በሁላችሁም ቤት ይገኛል። በሁላችንም የትም ቦታ አለ። ማር የሌላችሁ ስኳር ብቻ መጠቀም ትችላላችሁ እና ሁላችሁም ተጠቀሙት። 20 ደቂቃ 30 ደቂቃ አቆይታችሁ መታጠብ ነው። በቆየ ቁጥር በጣም አሪፍ ነው የሚሆነው ቆዳችሁ ላይ በቆየ ቁጥር እና ይሄ ችግር የለውም። ምንም አይነት ሳይድ ኢፌክት ስለሌለው፣ ምንም አይነት ችግር ስለሌለው 30 ደቂቃ ብታቆዩት ራሱ ምንም ችግር የለውም። ምንም ስኳሩ ራሱ ስክራፕ ነው የሚያደርግላችሁ። ስኳሩ ማሩ አስባችሁታል? ስኳር ማር አንድ ላይ ከሙዝ ጋር ሲቀላቀል የሚሰጠውን ውጤት ልነግራችሁ አልችልም። እንግዲህ በዚህ መልኩ እየሰራሁ አሳይቻችኋለሁ። እናንተም ተጠቀሙት። እዩት ፊቴ ምን እንደሚመስል። ማሻላ በሉ እስኪ ማሻላ በሉ። እና ይህንን ይመስላል። ከወደዳችሁት ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። የምር ኮሜንት አስቀምጡልኝ፣ በኮሜንት አሳውቁኝ። ምንም ነገር እንድሰራላችሁ እየፈለጋችሁ ደግሞ በኮሜንት ይሄን ስሪልኝ ብላችሁ አሳውቁኝ፣ እሰራላችኋለሁ። ሲጀመር እኔ በኮሜንታችሁ መሰረት ነው ይዤላችሁ መጣው። ብዙዎቻችሁ በቴሌግራም በዋትሳፕ እየመጣችሁ እንደዚህ ስሪልን ስለምትሉኝ በእያንዳንዳችሁ ጥያቄ መሰረት ነው ይዤላችሁ መመጣው።
ይሄንንም ተጠቀሙት። ምንም አይነት ጉዳት የለውም። በየቀኑ ራሱ ብትጠቀሙት ምንም ችግር የለውም። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሚገርም ቪዲዮ እስከምንገናኝ ደህና ቆዩልኝ። ባይ ባይ።